ጋይስ ስግጥ የሚለው ቃል ብናቆም ይሻላል ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው አንድ እኔ እውነቴን ነው የምላችሁ በቃ በሰላም በፍቅር መስራት ነው የምፈልገው ህይወቴን ኢንጆይ ማድረግ ነው የምፈልገው ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቆመው አንጠቀመው and አይዲያው መስራት ነው እንስራ በቃ ራሳችንን እናዳምጥ ተግተን እንስራ ከአይምሮአችን በላይ ልባችንን እናዳምጥ እግዚአብሔር በልባችን ነው የሚደርሰን and ዓላማችን እንቁም አይዲያው እሱ ነው አይዲያውን ብቻ ይዘን እንጠቀምበት ስግጥ የሚለው ቃል ግን መጠቀም እናቁም ወዳችኋለሁ ሰግጥ የሚለውን አይዲያ አናቆምም አናልቆምም እንሰግጣለን አለቀ ደቀቀ እንደ አይዲያ አንተ መታዋል እኛ እንላለን ለምንድነው ማንለው ከመጀመሪያ አይዲያ ነው ብለህ አመጣው እንደገና አቆሙ አይደብርም አይከብድም ተውንጃዶ ነኝ ተው ስንቱን ወጣት ለማኝ አረከው በረካውን አዶይናይ ነላከን ይያሉ ቁጭ ብሎ ቲክቶክ ላይ እየለመኑ ነው በረካው እኛም ሌላ ምን እንላለን ሰው ስሩ በርቱ ይላል ሰግጡና ቁጭ በሉ ለምኑ ይደብራል ወጣቱን ለማኝ ነው ያረከው ወላሂ እንዴው በቀደም የሆነ ልጅ እርቦይ ብሎ ያለኝን ኮይን ሰጥቸው ከዛ በኋላ ምን ቢሆን ጥሩ ነው ውዶቼ ለምንድነው በቃ ኮይኑን የተወሰነ ሰው ሰጣውና በቃ ውጣና ሰርተህ ብላ ሲሉት ነው ይኮ ስራ ነው አለ ወጣቱን ለማኝ ነው ያረከው ሌላ ምንም የጠቀምከው ጥቅም የለም እና ለማለት የፈለኩት ወጣቱ ለማኝ ነው የሆነው ወላሂ ቁጭ ብለው ማለት ነው አንድ አባ ሁለት አባ ሶስት አባ ኢትዮጵያ ተቀምጠው ገባችሁ የተለያየ ሶሻል ኢቲዩ ምን ሰርተው እንዳይበሉ አላቀም እኛ የት ይሄድን እንደሆነ ምንድነው አላቀም እሱ ጭንቅላቱን ያሰራ ነው ኦር ከካናዳ የበለጠ ገንዘብ ስላገኘ ነው እዛ ቁጭ ብሎ እየሸቀለ ያለው ግን ወጣቱን ምንድነው ያረጋው ለማኝና በቃ ዱርዬ ነው ያረጋቸው ሌላ ምንም የጠቀማቸው ነገር የለም ጋይስ ዘሀበሻ እንግዲህ ፖስት ያለው ነገር ተመልከቱ እንደተመለከትኩት ስግጥ ፍምስ የሚለው አይዲያ ወይም ደግሞ ስም በጣም ብዙ ሰዎች እየተስማሙበት ነው ያለው በጣም ብዙ ሰዎች ደግሞ አይስማሙበትም በጣም ኃይለኛ ደጋፊ ያለ ከዚህ ሐሳብ ጋር የማይስማማ ደግሞ በጣም ብዙ ሰው አለ እና እኔ አሁን የቪዲዮ እየሰራሁት ያለው አንደኛ ነገር ለምትደግፉት የሐሳብ ወዳችኋለሁ የሁላችንም ሐሳብ ነው ለማትደግፉት ሰዎች ደግሞ መጀመሪያ በምን ማስረዳት ፈልጋለሁ መሰላችሁ እድል እንድትሰጡኝ እንድትረዱኝ ይፈልጋለሁ ለምን ስግጥ ፍምስ እንዳልኩኝ ባይገርማችሁ እኔ ከካናዳ ስመጣ በብዙ ችግር አልፌ ነው የመጣሁት የዲያስፖራ ህይወት በጣም ሙድ ይዞብኝ ተጫውቶብኝ ነው የመጣሁት በጣም አይናፋር ነበርኩኝ ዝቅተኝነት የበታችነት የሚሰማኝ ሰው አስደሳች ነበርኩኝ ትልቅ ደረጃ መድረስ አላምንም ነበረ የዛኔ ማለት ነው ወደ ኢትዮጵያ ስመጣ እንግዲህ ከህቴ ጋር ነው ያረፍኩት which is ምንጣፏ ላይ ማለት ነው እሷ አልጋዬ ልስጥህ ባከ ያለችኝ ግን ምንጣፏ ላይ ነው ያረፍኩት ለ7 አመት ሙሉ ካናዳ ኖሬ እንግዲህ አስቡት ተመልሼ ኢትዮጵያ ላይ የህቴ ምንጣፍ ላይ ስተኛ ይህ ምን ያህል ዳሜጅ እንዳደረሰብኝ ውስጤ ልገልጽላችሁ አልችልም እና ቁጭ ያሰብኩትና እኔ ለምንድነው መሰቃየውልኝ ለምንድነው ህይወቴ ወደምፈልገው አቅጣጫ የማይሄድልኝ ለምንድነው ምፈራው ለምንድነው ማፍረው ለምንድነው ምደበቀው ለምንድነው ወደ ምፈልግበት ደረጃ በቀጥ ብዬ ማልሄደው የሚል ጥያቄ አይምሮዬ ላይ ሁሌም ጉብ ማለት ጀመረ because ሁሌም እንዲሳካልኝ ሞክራለሁ እነሳለሁ ግን ወድቃለሁ እፈራለሁ እሸሻለሁ እደበቃለሁ ገባችሁ አይደል እና እነዚህ ሁሉ ጥያቄዎች ራሴን ስጠይቅ ያገኘሁት መልስ ምንድነው አንደኛ ውስጤ ላይ የተቀበረ የበታችነት ስሜት እንዳለ ነው ውስጤ ላይ የተቀበረ እሺ ባይነት አለ በቃ ሁሌ መስማማት በመፈልገው በማልፈልገው ነገር ሰውን ለማስደሰት ፍቅር ፍለጋ ራሴን ፍቅር መስጠት አልችልም ነበር ገባችሁ ከዛ ደግሞ ምንድነው ፈሪ ነበርኩኝ የምፈራው ደግሞ ማለት ነው ማንን ነው የሰው አይን ነው which is እኔ ለራሴ ስቆም ሰው ካየኝ ቢነቅፉኝስ ቢተርቡኝስ አትችልም ቢሉኝስ ያ ውስጤ ላይ የተቀበረው በራስ አለመተማመን ቢያዩብኝስ የሚል ፍርሃትም ነበር ከነዚህ ሁሉ ፍርሃቶች ለማለፍ እድሜ ልኬ ሞክሬያለሁ ካናዳ ያለው ሞክሬያለሁ እኔ ቢያልኩበት መንገድ የለም በጣም ብዙ ነገር ሞክሬያለሁ ግን በመጨረሻ
አይ ቲንክ እግዚአብሔር ልቤ ውስጥ ያስቀመጠልኝ ቃል ብትኖር ሰግጥ የሚለው ቃል ነው። እኔ ይኸው ማርያምን ነው የምላችሁ፣ ማርያምን ሰገጤ የሚለው ቃል አላቀውም ነበረ። ይኸው በማርያም ስም እየማልኩኝ ነው ያለሁት። አላቀውም፣ አንብቤው አላቅም፣ ከየት አባቱ እንደመጣ አላቅም። ይሄ ቃል ትርጉሙን ስለማላቀው ነው ደፍሬ የተናገርኩት ብዬ አስባለሁ። ግን ሰገጤ የሚለው ቃል ልቤ ላይ አረፈ። ከዛ ሰግጥ ብዬ ቪዲዮ ለቀቅኩኝ። እኔ ይህ ቃል ምን ያህል ኃይል እንዳለው አላወቅኩኝም። እኔ ምን ያህል ሰዎች እንደሚቀሰቅስና እንደሚያነቃቃ አላወቅኩኝም። ግን እቺ ቃል ምን አረገችኝ መሰላችሁ? የውስጤ ፍርሃት ሸፈነችው፣ አሸነፈችው። የውስጤ በራስ አለመተማመን አሸነፈችው። እቺ ቃል ምንድነች? ከየት ነው የመጣችው? ማን ነው የሰጠኝ? ለካ ሰገጤ ማለት አይ ቲንክ ፋራ ነው መሰለኝ። ገባችሁ? የዛኔ ነው ሆኜ እያሰብኩት ያለው ሰገጤ ማለት ፋራ ማለት ነው። ከዛ ይህ ቃል በመጠቀሜ ምክንያት በጣም ብዙ ሰዎች አዲስ የሆነ ብሬክ ትሩ ይባላል፣ አዲስ የሆነ አስተሳሰብ መገንባት እየጀመሩ እንደሆነ ተመለከትኩኝ። which is አይናፋር የነበረው ደፋር መሆን ጀመረ። ፈሪ የነበረው አለመፍራት ጀመረ። ባይ ዘ ወይ አለመፍራት ስላችሁ ለዓላማ መቆም ነው። አንዳንድ ሰዎች ለዓላማቸው መቆም አይችሉም። የሚፈሩት ተረባን ነው። ባይ ዘ ወይ ኦኬ፣ የሚፈሩት ተረባን ነው። ኦኬ፣ እሱ ነገር እቺ ቃል ይህ ሁሉ ነገር እየቀየረ እንደሆነ ታዘቡ። ከዛ እነዚህ ሁሉ ሰዎች ሲቀየሩ ሳይ እኔም ለራሱ ማስተንተን ጀመርኩኝ። ይህ ሰግጥ የሚለው ነገር ምንድነው? ምን ያህል ኃይል ቢኖረው ነው የሰው አይምሮ እንደዚህ እየቀየረ ያለው? ለካስ እንደ አንድ ኢትዮጵያ በጣም የሚያጠቃን ነገር ምንድነው? ዩሊንታ ነው። ዩሊንታ በጣም ያጠቃናል። ጎረቤቴ ምን ይለኛል የሚለው አስተሳሰብ በጣም ያጠቃናል። እድሜ ልካችን ሰነፍ እንደሆን ከተነገርን ወይም ደግሞ አይናፋር እኮ ነው ልጄ እንትን እኮ ነው እየተባልን አድገን እዚህ ደረጃ ደርሰን ያ ማንነት ተቀርጾ ያድጋል። አይናፋር ነኝ፣ እኔ በራሴ አልተማመንም፣ ያን ያህል ቆንጆ አይደለሁም የሚለው ማንነት ተቀርጾ ያድግና እዚህ እድሜ ላይ ስንደርስ ተደምድሞ እውነታችን ሆኖ እናገኘዋለን። አንፈልገውም እኮ ገባችሁ? ከዚህ ማንነት የምንወጣበት መንገድ ምንድነው? መሰገጥ ነው። በመሰገጥ ነው፣ በመስራት ነው። መሰገጥ ስላችሁ እያወቀው እያለ እድሜ ልክህ እኮ ፈሪ እንደሆንክ ታውቀዋለህ። እድሜ ልክህ አይናፋር እንደሆንክ ታውቀዋለህ። እድሜ ልክህ ቆንጆ አይደለሁኝም ብለህ አስበህ የኖርክ ሰው እንደሆንክ ታውቀዋለህ እኮ። ግን ለነዚህ መጥፎ ሐሳቦች ትሰግጥባቸዋለህ። በቃ አትሰማቸውም ነው። በቃ ገባችሁ? አትሰማቸውም። በቃ ድድብ ትልባቸዋለህ። which is ወደ ሁለተኛ ቃላት ልመጣ ነው። በጣም ብዙ ሰው ያናደደው ብዬ ማስበው ለምንድነው ህዝቡን ደድብ የምትለው? ደድቦ ይህዝብ ምንድነው የሚያደርገው? ደድብ ያልኩት እኔ ዝም ብላችሁ የጅል ስራ ስሩ እያልኩኝ አይደለም። የምትደድበው በእነዛ መጥፎ ድምጾች ነው። መደደብ ማለት አለመስማት አይደለ? ደደብ ማለት ተቆርኩሞ ተነግሮ ማይሰማ አይደለ እንዴ? አዎ፣ እነዛ ሐሳቦች ናቸው እኛ እየኮረኮሙ ወደ ማንፈልገው ህይወት የሚመሩ፣ ወደ እፍረት፣ ወደ ቁጭት፣ ወደ ስቃይ፣ ወደ ብቸኝነት፣ ወደ የበታችነት ስሜት የሚመሩን እነዛ መጥፎ ሐሳቦች ናቸው። ከነዛ መጥፎ ሐሳቦች የምንወጣው ደግሞ ከደደብንባቸው ነው። አልሰማህም ካልናቸው ነው። ቆንጆ አይደለህም ይላል፣ ኖ ቆንጆ ነኝ። አይናፋር ነኝ ይላል፣ ኖ አይደለሁም እኔ ደፋር ነኝ። ከሰው በታች ነኝ ይላል አይምሮ ማለት ነው። ኖ እኔ ከሰው በታች አይደለሁም፣ ከማንም ከኔ አይበልጥም፣ እኔ ደግሞ ከማንም ሰው አልበልጥም፣ ሁላችንም እኩል ነን፣ ግን እኔ አንደኛ ነኝ። አየህ፣ እንደዚህ አይነት ድፍረት ከራስህ ጋር ለማምጣት እነዛ ድምጾች መክዳትና አለመስማትን ያስፈልጋል። እኔ የተጠቀምኩበት ቃላቶች ነው እነዚህ ድድብ የሚለው ስግጥ የሚለው ቃላቶች በጣም ኃይለኛ የሆኑ ቃላቶች ከመሆናቸው የተነሳ ሰርጸው ይገባሉ፣ የሰው አይምሮ ሰብረው ይገባሉ። እነዛ መጥፎ ሐሳቦችን በኃይለኛው ነው የሚሰብሩት። ለምን ይመስላችኋል ቲክቶከር የበዛው በዚህ ጊዜ? it's because እነዛ መጥፎ ሐሳቦች እስካሁን እያሰሩት ነበረ። አሁን ግን ከነዛ ሐሳቦች መውጣት ችሏል። አብዛኛው ሰው በራሱ መተማመን ችሏል። ለመጀመሪያ ጊዜ ራሱን ማፍቀር ችሏል። እና እንደዚህ አይነት ነገር ነው መፍጠር የቻልኩት እኔ። ስለዚህ ከዚህ ሐሳብ ጋር የማትስማሙበት መንገድ እኔ ሊታየኝ አልቻለም። እንደ በጣም ብዙ ተከታታዮች አላችሁኝ አሁን ይህ ቪዲዮ የምትመለከቱ ሳትናደዱ የሆነ እኛንን ትክክል ብላችሁ ለመፎከር ሳትሞክሩ ቁጭ ብላችሁ እንደዚህ ሐሳባችሁ ብታጋሩ እነዚህ በሰግጥና በድድብ ማለት በድድብ ለበረከቴ ስግጥ ለበረከቴ የሚለው ነገር የማይስማሙ ሰዎች ለማሳመን ብንሞክርስ ሁላችንም ሆነ
እንዴት እያገዘንና ህይወታችን እንዴት እየቀየረ እንደሆነ ለማሳየት ብንሞክርስ? እስኪ ቪዲዮ ልቀቁ ጋይስ። በእኔ ሀሳብ የምትስማሙ ከሆነ ቪዲዮ ልቀቁና አወንታዊ በሆነ መንገድ ለማስረዳት እንሞክር። እንዴት እነዚህ ቃላቶች ፍቅር እየገነቡ እንደሆነ ኮንፊደንስ እየገነቡ እንደሆነ እስኪ እናስረዳ እስኪ። ወይስ እኔ ብቻዬን ተሳስቻለሁ እንዴ? ገባችሁ? አብረን እስኪ እናስተምርና እናሳይ። ስፔሻሊ የተማራችሁ ሰዎች፣ ዶክተር የሆናችሁ ሳይንቲስቶች፣ ትልቅ ደረጃ ያላችሁ ማለት ነው። እውነቴን ነው የምላችሁ። በዚህ ሀሳብ የምትስማሙ ከሆነ እባካችሁ ወደፊት ውጡና ተናገሩ። የማትስማሙበት ከሆነ ሁላችሁም ደግሞ ከዚህ ሁሉም በማስረዳት በኋላ ካልተስማማችሁበት መናገርም ትችላላችሁ እንደዛው። እኔ እውነቴን ነው የምላችሁ ቁጭ ብዬ የመመልከት አቅሙ አለኝ። የሆነ ነገር ትክክል ካልሆነ ይቅርታ የምል ሰው ነኝ፣ ትክክል ካልሆነ ማለት ነው። ገባችሁ አይደለ? ስለዚህ እባካችሁ ኮሜንት ብቻ ሳይሆን ቪዲዮም ልቀቁና ሐሳባችሁ ግለጹ። ስግጥ የሚለው ቃል ድድብ የሚለው ቃል ለበረከቴ ማለት ነው ህይወታችሁ በምን መንገድ ነው የቀየረው? ቁጭ ብላችሁ ቪዲዮ ሰርታችሁ እንድትለቁልኝ ይፈልጋለሁ ጋይስ። እናስረዳ እንዴት እየተቀየርን እንደሆነ፣ እንዴት ወጣቱ እየተቀየረ እንደሆነ። የበለጠ ነገር እየተፈጠረ ነው ያለው፣ ፍቅር ነው እየተፈጠረ ያለው። እኔ ደግሞ ልንገራችሁ ከፍቅር ውጪ ምንም አልፈልግም። እኔ ፍቅር ነው የምፈልገው። ዳስት እኔ በጣም ሰላም የምወድ ሰው ነኝ። በጣም እኔ ልንገራችሁ እኔ ከምን ጋር ነው ፍቅር የያዘኝ? ከተፈጥሮ ጋር ፍቅር ይዞኛል፣ ከእግዚአብሔር ጋር ፍቅር ይዞኛል። እግዚአብሔር ከዛ ውጪ ምንም የለኝም። እኔ ምንም ያዝኩት ሐሳብም የለም። ገባችሁ አይደለ? ሰላምን ነው የምፈልገው። እውነቴን ነው የምላችሁ። እና እናንተም የኔ ተከታታዮች እንደዛ እንድትፈልጉ ነው የምፈልገው። በቃ እኔ ለፍቅር እንድትቆሙ፣ ለኮንፊደንሳችሁ እንድትቆሙ፣ ክሪኤቲቪቲ ኢንተርናሽናል እንድንሆን፣ ኢትዮጵያ እንደ ኢትዮጵያ ማለት ነው ይዘን ወደ አፍሪካ፣ ከአፍሪካ ደግሞ ወደ ውጭ ሀገር ታለንትድ የሆኑ ሰዎች እንዲወጡ ነው አላማዬ። ከዚህ ውጪ ምንም የለም። ገባችሁ? እና እግዚአብሔር ይመስገን ሁሉም ነገር እየተቀየረ ነው ያለው። የእንግሊዝ ጆርናሊስት አሳምነው ብሩን ጨረሰ። አረ ጉረኛ ፈሳ በፈሱ ነው። እሺ ማነው እጭ እርሳሱ በዚህ በሌሊት አሁን ኢሜል ይመጣል። በእናታችሁ ክፈይ ብሉ ሰደራስ ወደዛ ይጉሩም ጫላ በጣም ያምራል። ኦ ማይ ጋድ የሆነ የተቃጠለ ልጅ እንዴት እኮ እንደሚያምር እሱ ማይ ጋድ እንዴት እኮ እንደሚያምር ግን ሲደነግጥ አየሁትና የቦምቡ ጊዜ አይ አልኩኝ በቃ አልኩኝ በቃ ያንን ለቁ እሱን እኮ ችግር አለብኝ አረ የኔስ ተፈጥሮ እኮ ማይኩን ዞ እንደዛ ሲል ኤኬ በጣም ቆንጆ እንደሆነ ታውቃላችሁ። ሲሪየስሊ ኤኬ እኮ እንደምታዩት አይደለም፣ ቆንጆ ልጅ ነው። ደግሞ ልጅ እኮ ነው ኤኬ ከሄለን ጋር ብጫወት ሄለን እንደማናደግ ብሎ 5 አንበሳ ያወርድልኛል። አይስበር ሚስትር ይኳን ቆንጆ ልጅ ነው። እስቲ ቆይ ይሄ መነጽር አፍንጫ ያፈነኝ ነው። እንደዚህ ደግሞ ከሆነ ኮሜንታችሁን አላየም። እንደዚህ ላድርግላችሁ እስቲ ማለት ማሜ ቻልቶ አለቀ። ይላጠው ነገር 4 ኪሎ ልጋብዝሽ። የት ኢትዮጵያ ምን ያደርግልኛል? ቃልት ልታስገቡኝ
አልሄድም አሁን በፊት ለፊት